12ኛ ክፍል ማትሪክ የሚያልፉ ብዙ ጊዜ ጎበዝ ተማሪዎች ብቻ ናቸው ብላችሁ ታስቡ ይሆናል። በዚህ ቪዲዮ ሁልጊዜ የሚረብሻችሁንና የሚያስጨንቃችሁንና በተለምዶ 12ኛ ክፍል ለጎበዝ ተማሪዎች ብቻ ደህና ውጤት ሲያስጨብጭቡ የነበሩ በጣም ጥሩ አድርገው የሚጽፉ እንደዛ አድርጋችሁ ለነሱ ብቻ የተገባ አድርጋችሁ ስታስቡ ለነበራችሁና ተስፋ ለቆረጣችሁ ምናልባት ዩኒቨርሲቲ የመግባት ፍላጎት ኑሯችሁ ህይወታችሁ አለዛ የተሻለ ሊሆን እንደማይችል ወሰናችሁ ያላችሁ ተማሪዎች ይህ ቪዲዮ በጣም ያስፈልጋቸዋል። እንደምታውቁት ዩኒቨርሲቲ ነው ማስተምረው። ለመጀመሪያ ጊዜ የነበረው በዩኒቨርሲቲዎች መፈተን የጀመረበት ማለት ነው። እንደምታስታውሱት ከ900 ምናምን ሺህ ተማሪ 3% ወይም 30 ሺህ ምናምን ብቻ እንዳለፈ ታስታውሳላችሁ። ያ ማለት ኖርማሊ 50% ያመጡት ናቸው። አንዳንዴ በጣም ነው የሚገርመኝ የነበረው ያን ያህል ተማሪ ኦልሞስት ከ800 ሺህ ምናምን በላይ 50% እንዴት ማምጣት ያቅተዋል? በጣም ከባድ ነገር ነው። ያ ሁሉ ሰነፍ ሆኖ ነው ወይስ ምንድን ነው? እንዲሁ ወይ አሞላል ካልተሳሳተ በስተቀር ብዙ ጊዜ እኛ የሚጠቅመንን ነገር አንከተልም። ችግራችን እዛ ላይ ነው። ፈተናውን ሲሰራ መልስ ያለው ነገር ሳይሆን ቀርቶ መልስ ያልሆነ ነገር እየሰራ በመጨናነቅ አጉል ተስፋ በማድረግ እንዲሁ ዝም ብሎ በዛ መንገድ ሰርቶ ካልሆነ በስተቀር እንዲሁ ያን ያህል ተማሪ 50% ሳያመጣ ቀረ ማለት ከክፍል እንዴት ነው ተዘዋወረ የሚባለው የሚለው ነገር ያሳስበኝ ነበር ኖርማሊ። በተለይ ደግሞ አሁን ነገሩን ከበድ የሚያደርገው የ4 ዓመታት ኦልሞስት በተለይ ዘንድሮ ከሆነ 25 ምናምን ሰብጀክት ነው የምታነቡት። ምክንያቱም የ9ኛ ክፍል ሶሻል የሚሆን ናቹራል 5 ኮርሶች አሉ። 10 11 12 20 አለ። የ9ና ከዚህ በፊት ኦልድ ከሪክለም እና አዲሱ ከሪክለም ተያይቶ የግድ ስለሆነ እሱን ማየት ስለሚጠበቅባቸው ተጨማሪ 5 ማንበብ ይጠበቅባቸዋል። ሶሻል ላይ ነገሩ ይሄ ይቀላል። የኢኮኖሚክስ የ9ኛ ክፍል አንድ ሰብጀክት ያው ማለት 2 ሰብጀክት ማለት ነው። የኦልድ ኒው የሚባል ነገር ስለሌለው ይቀልላችኋል። ኖርማል ልዩነቱ ያ ነው የሚሆን እና ብዙ ጊዜ ይሄ ሚስኮንሰፕሽን አለ። ማትሪክ ለጎበዝ ተማሪዎች ብቻ አድርጋችሁ የምታስቡት ሪሊ ዩኒቨርሲቲ መግባት ፍላጎት ካላችሁና አሁን ያላችሁበት የኑሮ ሁኔታ ዩኒቨርሲቲ ካልገባችሁ እንደማይሻሻል ኦልሬዲ በውስጣችሁ አምናችሁ ተቀምጣችሁ ከሆነ አንድ ነገር ልንገራችሁ። እነዛ 3% ካለፉት መካከል እንግዲህ ምን ማለት ነው 50% ማምጣትና በጣም የተሻለ ውጤት ማምጣት ልዩነት አላቸው። 49 ነጥብ ምናምን የሚያመጣም ሊኖር ይችላል። ኖርማሊ በአናቷ 50% የሚያመጣ ሊኖር ይችላል። ዝሮ ማለፊያ 50% ከሆነ ላይቀር 50% የሚያመጣ የግድ ጎበዝ ተማሪ ብቻ ላይሆን ይችላል። ማንኛውም ሰው ለፈተና በትክክል የሚዘጋጅ ከሆነ 50% ማምጣት ከባድ ላይሆን ይችላል እና በዛ በ3% አምጠው ካለፉት መካከል እኔ እያስተማርኳቸው ያላቸው እንደውም ዘንድሮ ሊመረቁ ኦልሬዲ ያሉም አሉ። 1 ዓመት 2 ዓመት የሚቀራቸውም አሉ ኖርማሊ። ከዛ ስናይ ስማቸውን የማይጽፉ አሉ፣ ምን እንደተባለም የማይረዱ አሉ። እንግሊዘኛ ጆሮአቸውን ቢቆርጧቸው የማያውቁ የማይሰሙ፣ መናገር የማይችሉ፣ አንብበው መረዳት የማይችሉ፣ ለትምህርት ደንታ የሌላቸው፣ ፍላጎት የሌላቸው፣ ማርክ በመለመን ብቻ ከኮርስ ከሴሚስተር ለመዘዋወር ጥረት የሚያደርጉ፣ ምንም ህልም የሌላቸው እንደዛ አይነት ተማሪዎችን ማስተዋል በጣም የተለመደ ነገር ሆኖ አግኝቼዋለሁ እና በጣም ሰርፕራይዝ ያደረገኝ ነገር እንዴ 3% አመጣው ያለፉት እነዚህ ከነዛ መካከል ናቸው ይላል። ቀላል ነገር አይደለም 3% እና ብዙ ሰው 3% ሲያስብ ወይም 12ኛ ክፍል የሚያልፍን ተማሪ ሲያስበው በጣም ጂኒየስ አድርጎ ይረዳዋል። ኖ በጣም አይደለም። እንዲሁም ከነሱ የተሻለ ይሰራሉ ተብሎ የሚጠበቁ ልጆች እንደ አጋጣሚ ሆኖ አንዳንዴም እድል ነው እንደ ልትል ውስጥ ከምትችሉ ድረስ ያላለፉ ተማሪዎች አሉ ኖርማሊ። አሁን በዚህ መንገድ የምነግራችሁ ምንድነው ለጎበዝ ተማሪዎች ብቻ ነው ብላችሁ የምታስቡ ይሄን ሐሳባችሁን እንድታቆሙ ነው። በትክክል ከተዘጋጃችሁና የግድ ዩኒቨርሲቲ መግባት የግድ ከሆነ በደንብ መዘጋጀት ብቻ ነው። መቼም ያው የሳስበው ኖርማሊ ዘንድሮ 900 ወይ 800 ሺህ ምናምን ተፈታኝ ቢኖር ያ ሁሉ ዩኒቨርሲቲ ይገባል ብዬ አላስብም። እንዲያው ሁሉ እንኳን ከ50% በላይ የሚያመጣ ውጤት ቢያመጣ ትምህርት ሚኒስቴር
ማለፊያውን ከፍ የሚያደርገው ይመስለኛል። ምክንያቱም ዩኒቨርሲቲዎች አይችሉትም ያን ሁሉ ነገር ለማስተናገድ። የግድ ኮምፒቲሽን ይኖራል ማለት ነው። እና በደንብ መዘጋጀት፣ እንዴት እንደምትዘጋጁ በቀጣይ በሌላ ቪዲዮ እንሰራላችሁ ይሆናል። ዞሮ ግን ሀሳባችሁን ኦልሬዲ እስካሁን ክላስ ላይ የነበራችሁን ፐርፎርማንስ ወይም ደግሞ ይሄ ሰብጀክት ከብዶኛል ወይም ደግሞ እንዲህ አይነት ሁኔታ በቤተሰቤ ተከናውኗል ወይም ደግሞ እኔ ከሌ እንኳን አላለፉም ምናምን እያላችሁ ራሳችሁን የሆነ የምታደክሙ በሐሳብ የምታጨናንቁ ተማሪዎች እሱን ነገር እርግፍ አድርጉና ይልቅ በወጣትነት ጊዜያችሁ ያሰባችሁትን ሳታገኙ ቀርታችሁ ህይወታችሁ ከሚባዝን ወይም ደስታ ከሚርቃችሁ ቤተሰባችሁ ላይ የሚያግዛችሁ የሚረዳችሁ ሰው ከሌለ ዩኒቨርሲቲ ብትገቡ እኔ እመክራችኋለሁ። ስለዚህ እዛ ለማድረስ ደግሞ ኖርማሊ ዝግጅታችን በደንብ ማድረግ አስፈላጊ ነው። በሄደ በመጣው መሸበር አይደለም የሚያስፈልገው። በተለይ በዚህ ሰዓት አስቸጋሪ ነው። ብዙ ነገር በሀገራችን የምናየው ነገር በተለይ እንዲህ አይነት አለመረጋጋት አካባቢ ያላችሁ ወገኖቼ እንደው ከሁሉ በላይ ደግሞ የእያንዳንዳችንን ሁኔታ የያዘው ፈጣሪ ስላለ ኖርማሊ ጥረት ማድረግ አስፈላጊ ነው። አእምሮን ንጹህ ማድረግ የቆሸሸ አእምሮ ወይም ብዙ ነገር የተሸከምንበት አእምሮ ለፈተና ሊዘጋጅልን አይችልም። ዘንድሮ እንግዲህ ሁለት ታርጌት ነው የሚኖራችሁ፣ ወይ ዘንድሮ ተፈትኖ ማለፍ ወይም ዘንድሮ እንደማታልፉ ካላችሁ የጤና ሁኔታ ካላችሁ የአእምሮ ዝግጁነት አንጻር ዘንድሮ እንደማታልፉ የምታስቡ ከሆነ ለቀጣይ ዓመት ታርጌትን ማድረግ ጥሩ ነው። በምን መንገድ ጥያቄዎች እየወጡ እንደሆነ ትለምዱበታላችሁ ዘንድሮ ማለት ነው። ምክንያቱም 100% አያልፍም ብያችኋለሁ። 100% ሊያልፍ የሚችልበት ሰርከምስታንስ የለም። ስለዚህ እንደው ሀቋን ተነጋግሮ ዝግጅት ማድረግ ነው የሚሻለው። ስለዚህ ክላስ ላይ ያላችሁ ሁኔታ ዛትማች የማይሆን ከሆነ ስታስቡት ከዚህ በኋላ ያላችሁን ጊዜ በደንብ ለመጠቀም የማትችሉ ከሆነ እንዲህ አይነት ሁኔታዎች ካሉ የግድ የሆነ ፕላን ቢ የሚባለው ነገር አስፈላጊ ነው። ትልቁ ነገር ዩኒቨርሲቲ የሚገባ ጎበዝ ተማሪ ብቻ ሳይሆን ማንኛውም ተማሪ ሊገባ ይችላል። ምን ሲሆን በደንብ ከተዘጋጀ። በደንብ ለመዘጋጀት ግን ምን ያስፈልጋል? በምን መንገድ የተዘጋጀ ተማሪ ነው በደንብ ተዘጋጀ የሚባለው? በቀጣይ እንገናኛለን።